ታላላቆቹን የአውሮፓ ክለቦች የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ተገኛችሁ። ለዚህም ሰዓት በርከት ያሉ ስፖርታዊ መረጃዎችን በተለይም በታላላቆቹ የአውሮፓ ክለቦች ለእናንተ ውድ አድማጮቻችን እንደ ሁልጊዜው አሰናድተን ይዘንላችሁ መተናል። እስከ ፕሮግራማችን ፍጻሜ እንደ ሁልጊዜው ከኛ ጋር ቆዩ ብለናል። የአውሮፓን ትልቅ ክለቦች ዕለታዊ መረጃ ስናነሳ የጥር ዝውውር መስኮትን እናነሳለን። ከዛ ውጪ አንድ ግዙፍ ሽልማት በ2025 ይጠበቃል። ከዛ ጋር በተያያዘ እናደርሳችኋለን። በስፖርቱ ዓለም በታላላቅ ክለቦች ከባርሴሎና ጋር በተያያዘ ሰፊ መረጃ ይዘናል። በተለይም አሰልጣኝ ሃንሲ ፍሊክና የቡድን ዜና እናነሳለን። በሪያል ማድሪድ የመረጃ ሰዓታችን የዣቪ አሎንሶ ጋዜጣዊ መግለጫ እጃችን ደርሷል። በ2025 ወደ 15 ጨዋታ ብቻ ያደረገውን ተጫዋች እናነሳለን። ከዛ ውጭ የዝውውር መረጃዎችንም አግኝተናል። በአውሮፓ ዙሪያ የቀድሞ ሌጀንዶች ስለ ሜሲና ሮናልዶ በጣም የተለያዩ ሀሳቦችን አንስተዋል። ልዩ ጥንቅር ይዘናል። የፕሪሚየር ሊግ መረጃ ሰዓታችን ላይ ለየት ያሉ መረጃዎችን እናነሳለን። የብሬንትፎርዱን በጣም አስደናቂ ተጫዋች እናነሳለን። ከዛ ውጪ ስለ እግር ኳስ ድራማዊነት ምናልባት ማሳያ ሊሆን የሚችል የቅርብ ጊዜ ጨዋታ የፉልሃም እና የሲቲ ጨዋታ ነው፣ ምንም ጥርጥር የለውም። ከዚህ ጋር በተያያዘ የታሪክ ማህደራትን ሊያስገልጥ የሚችል ውጤት ስለነበረ የታሪክ ማህደሮችን እንገልጠን በእግር ኳስ ዓለም ለየት ያለ መረጃ አሰናድተናል ከሲቲ እና ከፉልሃም ጨዋታ ጋር እያይዘን። ከዛ በዘለለ ደግሞ ማን ነው ይህ ሁሉ 4 ግብ አስቆጥሮ በታሪክ በፕሪሚየር ሊግ የተሸነፈ ቡድን ብለን መርምረን መረጃ ይዘን መጥተናል። ለየት ያለ ጥንቅር ነው ያሰናዳ ነው። በቢግ ሲክስ የመረጃ ሰዓታችን ያው ሲቲ ላይ ተጨማሪ መረጃዎችን እናነሳለን። ሃላንድ፣ ፎደን፣ ግብ ጠባቂው ጃሊጂ ዳናሮማን ጨምሮ ከግብ ጠባቂው እስከ አጥቂው አሰልጣኝ ፔፕ ጋርዲዮላ ልዩ ጥንቅር ስለያዝን በዚህኛው መረጃ ሰዓታችን አብራችሁን ትቆያላችሁ። የሲቲም ደጋፊዎች የሊጉን ዋንጫ በተመለከተ ማሬስካ አለንበት እያሉ ይገኛሉ። ግን ታህሳስ ወር ለፕሪሚየር ሊግ ዋንጫ ማረጋገጫ እንደማይሆን ምንም ጥያቄ የለውም። የተጋጣሚያቸው የሊድስ ዩናይትድ አሰልጣኝ ዳንኤል ፋሩክ የሚሉት ነገር አለ። የሊድስና የቼልሲ ጨዋታ በፕሪሚየር ሊጉ በራሱ በብዙ ምክንያት ይጠበቃል። ሌላ ተጠባቂ ጨዋታ ያለበት ሊቨርፑል ነው፣ ከሰንደርላንድ ይጫወታል። ግን ሳላህን በተለየ መንገድ እናነሳለን። ቲኤንቲ ስፖርት ዘገባ ዛሬ ላይ የት ያለ ነበረ እናነሷለን። ኦፕታ ስለ ሳላ ልዩ መረጃ ነው ይዞ የወጣው። ተጨማሪ ጥንቅር ስለያዝንበት አብራችሁን ትቆያላችሁ። የዩናይትዱ ታዳጊ ተጫዋች በስፔኑ ኃያል ክለብ እየተፈለገ ነው ተብሏል። ዩናይትድን በዝውውር መስኮቱ ላይ እንቅስቃሴዎችን ያደርጋል። ስለ አማድ ዲያሎ ለየት ያለ ጥንቅር አሰናድተን ይዘንላችሁ መተናል። በቡድን ዜና ሜሰን ማውንት፣ ሉክ ሾን የዩናይትድ የአካዳሚ ተጫዋቾች ወደ ቡድን የማደግን ሂደት በተመለከተና በማንቸስተር ዩናይትድ አንድ ለየት ያለ ስታተስን ይዘን መተናል። ልዩ ጥንቅር በዩናይትድ በኩል አለ። የዩናይትድም ደጋፊዎች አብራችሁን ቆዩ። የአርሰናልን መለያ መልበስ ምርጥ ነው ብሏል። ምርጡ ዴክላን ራይስ ነው ይሄንን ያለው። በራይስ ጉዳይ ላይ ሰፊ መረጃ ይዘን መተናል። ለአርሰናል ደጋፊዎች ትቆዩን ያላችሁ ትከታተሉታላችሁ። ለአርሰናል ማን ያሰጋል ሲባል ቼልሲን እንዳትረሱ ያለ ሰው አለ። ከዛ ውጭ ከቼልሲ ጋር እያይዘን አንድ የዝውውር መረጃ አርሰናልን የምናነሳለን። ኢማኑኤል ፔቲ ስለ አርሰናል የሚለው ነገር አለ። አርሰናልና የዋንጫ ጉዟቸውስ በዚህ ዓመት እንዴት ያለ ይሆናል? ያለፉት 3 ዓመታት አርሰናል በወጥ ብቃት ነበረ፣ ግን ያወጥ ብቃቱ ከሁለተኝነት የዘለለ አልነበረ። ምናልባት ዘንድሮ ለአንደኝነት ሲቲም ቼልሲም ተፎካካሪ ሆነው መጥተዋል ከተፈራለት ሊቨርፑል በላይ። ከዚህ ጋር በተያያዘም የቀድሞ ሌጀንዶች የሚሉት ነገር አለ። ሰፊ መረጃ ይዘናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብም ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁንም እየጻፋችሁልን እስከ ፕሮግራማችን ፍጻሜ ቆዩን ብለናል። የእንግሊዝ ፕሪሚየር ሊግ የጥር የዝውውር መስኮት ሊከፈት 27 ቀናት ብቻ ቀርተውታል። ውድ ቤተሰቦቻችን በይፋ የዝውውር መስኮቱ ይከፈታል። በርካታ ዝውውሮች ግን ካሁኑ ድርድር ውይይቶች እየተደረጉባቸው ይገኛል። እኛም በየዕለቱ መረጃዎችን እያነሳንላችሁ እንደሆነ ይታወቃል። ከዛ ውጪ 2025 የሚጠበቁ ነገሮች አሉ። 2025 የግሎብ ሶከር የዓመቱ ምርጥ ተጫዋች ዝርዝሮች ይፋ ተደርጓል። የመጨረሻዎቹ በወንዶች የእግር ኳስ ተጫዋቾች 15 እጩዎች ቀርተዋል። ዴምቤሌ፣ ዲዛየር ዱይ፣ ሃላንድ፣ አሽራፍ ሀኪሚ፣ እንደዚሁም ቬኒሽስ ጁኒየር፣ ክቫራትስኬሊያን፣ ሌዋንዶስኪ፣ ኬሊያን ምባፔ፣ ኑኖ ሜንዴሽ፣ ኮል ፓልመር፣ ፔድሪ፣ ራፊኒያ፣ ሳላ፣ ቪቲኒያ እና እንደዚሁም ላሚን ያማል ተመርጧል። እነኚህ በምርጥ ወንዶች ነው። በምርጥ አሰልጣኝነት 6 እጩዎች አሉ። ዣቪ አሎንሶ፣ ማይክል አርቴታ፣ ሉዊስ ኤንሪኬ፣ ሃንሲ ፍሊክ፣ ኤንዞ ማሬስካ እና አርኔ ስሎት 6ቱም በምርጥ እጩነት የቀረቡ ናቸው። ምናልባት ከተጫዋች አንድ ከአሰልጣኝ አንድ ምርጫችሁ ልትልኩልን ትችላላችሁ።
በሜዳ ክፍል ላይ ምርጥ የአማካይ ስፍራ ተጫዋችም ወደ 8 የሚደርሱ አማራጮች ተቀምጠዋል ወይም እጮች ቀርበዋል። ጁድ ቤሊንግሃም፣ ዲዛየር ዱዌ፣ ፌርሚን ሎፔዝ፣ ዦ ኔቬዝ የፓሪስ ሰን ዠርሜኑ ማለት ነው፣ ኮል ፓልመር፣ ፔድሪ፣ ፍሬድሪኮ ቫልቬርዴ እና የፓሪስ ሰን ዠርሜኑ ቪታኒያ ተመርጠዋል። በምርጥ አጥቂነትም በተመሳሳይ 8 የመጨረሻ እጮች ቀርበዋል። በግሎብ ሶከር ኦስማን ዴምቤሌ፣ ሃሪኬን፣ ክቫራታስኬሊያ፣ ሌዋንዶስኪ፣ ኬሊያን ምባፔ፣ ራፊኒያ፣ ሳላ፣ ላሚን ያማል እነኚህ የቀረቡ የመጨረሻ እጮች ናቸው። ስለዚህ የዓመቱ ምርጥ ተጫዋች፣ የዓመቱ ምርጥ አሰልጣኝ፣ የዓመቱ ምርጥ አማካኝ፣ የዓመቱ ምርጥ አጥቂን በተመለከተ ለእናንተ ውድ አድማጮቻችን እጮችን ያቀረብንላችሁ ከሀሳብ መስጫ ሳጥናችን ላይ የእናንተን የዓመቱን በየቦታውና በአሰልጣኝም ዘርፍ ልትልኩልን ትችላላችሁ። ሃንሲ ፍሊክ ክለባችን በጣም ደስተኛ ነው ብሏል። እንደ ዋን ጋርሻን ያለ ግብ ጠባቂ ስላለው ፍጹም የተለየ ነው ብሏል። በስራው ላይ በጣም አስደናቂ ነው ብሏል። ከአትሌቲኮ ማድሪዱ ድል በኋላ የባርሴሎና በሜዳው መጫወት ከጀመረ በኋላ የባርሴሎና ጉዞ ፍጹም የተለየ ነው። ዳግም ባርሴሎና በ2013-14 በኋላ ለመጀመሪያ ጊዜ በሜዳው ያደረጋቸውን 8 የላሊጋ ጨዋታ ማሸነፍ ችሏል። ካደረጓቸው 8 ጨዋታ ቫሌንሺያን 6-0፣ ሄታፌን 3-0፣ ሪያል ሶሴዳን 2-1፣ ዢሮናን 2-1፣ ኤልቼን 3-1፣ ቢልባኦን 4-0፣ አላቬዝን 3-1። በዚህ ሳምንት ደግሞ አትሌቲኮ ማድሪድን በካምፕኑ 3-1 አሸነፈና ከ2013-14 በኋላ በሜዳ ያደረጋቸውን የመጀመሪያ 8 ጨዋታ በሙሉ ባርሴሎና ድል ያደረገበት ሆኗል። በእርግጥ ይመራ ነበረ ባርሴሎና በኋላም ላይ አከታትሎ ባስቆጠሯቸው 3 ግቦች አትሌቲኮ ማድሪድን 3-1 በሆነ ውጤት ድል እንዳደረጉ ይታወቃል። የራፊኒያን ብቃት በብዙ አወድሷል። የአትሌቲኮ ማድሪድ አሰልጣኝ ዲየጎ ሲሞኔ እንዴት ባሎን ዶር እንዳላሸነፈ አላውቅም። የማይታመን ተጫዋች ነው። ሁሉም ቦታዎች ላይ መጫወት የሚችል ልጅ ነው። እንደ ክንፍ አጥቂ ይጫወታል፣ እንደ አማካኝ፣ እንደ ተደራቢም አጥቂ ይጫወታል። ከዚህም በላይ ጎሎችን ማስቆጠር፣ የግብ ዕድሎችን መፍጠር በጣም የተለየ ነው። በሩጫውም ጎበዝ ነው። እንዴት ባሎን ዶር እስካሁን እንዳላሸነፈ ራፊኒያ ገርሞኛል ብለዋል። ራፊኒያ በዚህ ሲዝን በላሊጋ 7 ጨዋታ ላይ በቋሚነት ጀመረ። 4 ጎል 3 አሲስት፣ በአጠቃላይ በ7 ጨዋታ 7 የግብ አስተዋጽኦ አለው እንደማለት ነው። የውድድር ዓመቱ ጅማሮ በጣም አስደናቂ ከሆኑ ተጫዋቾች ውስጥ ራፊኒያን መጥቀስ ይቻላል። በባርሴሎና በኩል በጉዳት ምክንያት ጥቂት ጨዋታዎች ላይ እንዳልነበር ይታወቃል። አጠቃላይ ለባርሴሎና ደግሞ ባረጋቸው ጨዋታ በ155 ጨዋታ 58 ግብ 48 አሲስት፣ በ155 ጨዋታ 106 የግብ አስተዋጽኦና 5 ዋንጫዎችን ከባርሴሎና ጋር እንደዚሁም ራፊኒያ ማሳካት የቻለ ተጫዋች ነው። የአትሌቲኮ ማድሪዱ አሰልጣኝ ዲየጎ ሲሞኔ ግን እንዴት ባሎን ዶር እስካሁን እንዳልተሸለመ አይገባኝም ብለዋል። ያው የዳኒ ኦልሞ ነገር በዚህ ዓመት እንዳበቃ ነግሬያቸዋለሁ። 2026 ነው ከዚህ በኋላ የሚጠበቀው በጉዳቱ ምክንያት። ግን እንዳጠቃላይ ዳኒ ኦልሞ ለባርሴሎና መጫወት ከጀመረ ጊዜ ጀምሮ 16 ጎል 8 አሲስት 24 የግብ አስተዋጽኦ 3 ዋንጫዎች ያለው ግን ብዙ በጉዳት የማይገኘው ተጫዋች ሆናል። በርካታ ጨዋታ እያመለጠው ይገኛል። ሌላኛው ሌዋንዶስኪ ነው። ሌዋንዶስኪ በዚህ ሳምንትም ፍጹም ቅጣት ምት ሳተ። አትሌቲኮ ማድሪድ ላይ 3 ፔናልቲዎችን በዚህ ዓመት መጥቶ ሮበርት ሌዋንዶስኪ 2ቱን ስቷቸዋል። ውድ ቤተሰቦቻችን አንድ ብቻ ነው ወደ ግብነት የቀየረውና በጣም ደካማ የተባለ የፍጹም ቅጣት ምት መቺ በአውሮፓም ዙሪያ አሁን እሱ ይመስላል። ምናልባት ሃንሲ ፍሊክ ፍጹም ቅጣት ምት የሚመታ ሰው መቀየር ሳይኖርባቸው አይቀርም። በዚህ ጉዳይ ላይ ምናልባት የተጫዋቹ የቀጣይ መቻቸው ማን ይሆናል የሚለው በትልቁ ይጠበቃል። ግን የሮቤርት ሌዋንዶስኪ ፍጹም ቅጣት ምት መቺነት በዚህ ዓመት ለባርሴሎና ፍጹም አዋጭ የሚባልም አይደለም። የዲየጎ ሲሞኔ ሀሳብ በተለይም በዩሊያን አልቫሬዝ ላይ መጥፎ ጨዋታ ነበረ ብሏል በባርሴሎና። ነገር ግን እሱ ኮሻው ነው። አንዳንድ ጊዜ ሁልጊዜ መርጠ መሆንም አይቻልም። ስለዚህ አንዳንድ ጊዜ እንደዚህ አይነት የአቋም መውረዶች ሊያጋጥሙ ይችላሉ ብሏል። አንቷን ግሪዝማን ባርሴሎናን ገጥሞ ለ23ኛ ጊዜ ነው የተሸነፈው። በተቃራኒ በገጠመባቸው ጨዋታዎች 23ኛ ሽንፈቱን ያስተናገደው። በባርሴሎናና በአትሌቲኮ ማድሪድ መካከል የነበረው ጨዋታ ብዙ ሀሳብ ይነሳበት ነበር። በማለዳው መረጃችን ሰፊ ሀሳብ እንዳነሳንበት ይታወቃል። ግን በዚሁ አያይዘን አንድ የባርሴሎናን መረጃ እናክል። ውድ ቤተሰቦቻችን በአንድ ወቅት ለባርሴሎና ለመፈረም ወደ ባርሴሎና ያቀናው ተጫዋች የተነገረኝ ነገር በጣም የሚያስገራሚ ነው ይላል። ኬቨን ፕሪንስ ቦአቲንግ ነው። ለባርሳ መፈረም የምትፈልግ ከሆነ
የኔ ተወዳጁ ክለብ ባርሴሎና ነው ትላለህ፣ የምንጊዜ ምርጡ ተጫዋች ሊዮኔል ሜሲ ነው ትላለህ፣ ካለበለዚያ አትፈርምም አሉኝ። በወቅቱ ደግሞ ባርሴሎና የመጫወት እድል አግኝቼ ነበረም። እናም ለሚዲያ ቀርቤ ያንን አልኩኝ። የእኔ ግን የምወደው ክለብ ሪያል ማድሪድ፣ የማደንቀው ተጫዋች ሮናልዶ ነበረ፣ ለመጫወት ስል ብቻ ነበር የወሸሁት ሲል ተደምጧል። ከቀድሞ ተጫዋች ጋር በተያዘ በዚሁ ካነሳን ሜሲን እንቀጥል። የዛሬ 6 ዓመት ነበረ ሊዮኔል አንድሬስ ሜሲ 6ኛውን የባሊዮንዶር ሽልማት በማንሳት በእግር ኳስ ታሪክ የመጀመሪያው ተጫዋች ሆነው 6 ባሊዮንዶርን በማሸነፍ ልክ በዛሬዋ ቀን ከ6 ዓመት በፊት 6ኛ ባሊዮንዶር ሊዮኔል አንድሬስ ሜሲ ያገኘባት ቀን ነበረች። በእርግጥ አጠቃላይ ከዛ በኋላ 2 ጨምሮበት የባሎንዶር ሽልማቱን መጠን 8 እንዳደረሰው ይታወቃል። ይሄ ሪካርድ ነው እስካሁንም ድረስ ሊዮኔል አንድሬስ ሜሲ ያነሳው። ከሰሞኑ ደግሞ የአሜሪካ ሜጀር ሊግ ሶከር የፍጻሜ ተፋላሚ እንደሆነ ይታወቃል ቡድኑ። በዚህ ዓመት አጠቃላይ ሲዝኑ ሲጠናቀቅ እና የዓለም ዋንጫ እስኪደርስ ድረስ 50 ዋንጫ የማንሳት ዕድል እንዳለው ይታወቃል። ለማንኛውም ታሪክን የኋሊት ስንመለከት ካገኘነው መረጃ ነው። ዣቢ አሎንሶ ከሰሞኑ በጣም መጥፎ ሪካርድ ካስመዘገበው ሮድሪጎ ጎኤሽ ጋር በተያያዘ በሱ እምነት አለን ብሏል። በሮድሪጎ ምርጥ ተጫዋች ነው፣ 1 ጎል ሁሉንም ነገር ይቀይረዋል፣ እድለኛ ለመሆንም ነው ብለዋል። እሳቸው በተለይም ከዚህ መጥፎ ሪካርድ ጋር በተያያዘ ለቀረበላቸው ጥያቄ ባለፉት 30 የሚጠጉ ጨዋታዎችን ለሪያል ማድሪድ ከተቀያሪም ወንበር በቋሚነትም ጀምሮ እንዳጠቃላይ ባደረጋቸው ጨዋታ 30 ጨዋታ ላይ ግብ እንዳላስቆጠረ ይታወቃል። ሌላው ሪያል ማድሪድ ቤት ሊነሳ የሚችለው ጉዳይ የፌርላንድ ሜንዲ ነው። ጉዳት እንዳስተናገደ ትላንት ነገርኳችሁ። በጣም አስገራሚ ነገር 2025ን ጃንዋሪ 1 ብለን ከጀመርንበት እስካሁን የመጨረሻ ወር ዲሴምበር ድረስ ያደረጋቸው የጨዋታ ብዛት 15 ነው። ውድ ቤተሰቦቻችን 2025 ጃንዋሪ 5 ጨዋታ ተጫወተ። ከዛ በኋላ 2025 ፌብራሪ 5፣ ማርች 3 ጨዋታ፣ ኤፕሪል 1፣ ከዛ ውጪ ኖቬምበር ላይ 1 ተጫውቷል። ከዛ የተቀሩትን ሜይ፣ ጁን፣ ጁላይ፣ ኦገስት፣ ሴፕቴምበር በጉዳት ምክንያት አልተገኘም ነበር። አሁን ዲሴምበር ላይ ጉዳት አጋጥሞታል። ኦክቶበር ላይ ምንም ጨዋታ ጭራሽ አልተጫወተም ከጉዳት ቢመለስም እንደ አጠቃላይ በጣም አስከፊ ጉዞ ነው። በአመቱ መጨረሻ ክለቡ ይለቃል ተብሎ ይጠብቃል። ምናልባት ክለብ በመልቀቅ ደረጃ ኤንድሪክም የተረጋገጠ ኦሎምፒክ ሊዮንን በክረምት እንደሚቀላቀል ነው ፋብሪዚዮ ሮማኖ ማረጋገጫ ሰጥቶበታል። ኢንተር ማያሚን እንደማይቀላቀል ተረጋግጧል። የቀድሞ የባርሴሎና ፓሪስ ሰን ዠርሜን አል ሂላል፣ አሁን ደግሞ የሳንቶስ ከነጉዳቱ እየተጫወተ የሚገኘው ኔይማር ሉዊስ ሱዋሬዝ እና ከሜሲ ጋር ዳግም እንደማይጣመር ተረጋግጧል። በእርግጥ የአሜሪካ ሜጀር ሊግ ሶከርም ተጠናቋል። የመጨረሻ ጨዋታ አንድ ፍጻሜን የቀረው ከዛ በኋላ ረፍት ነው የሚሆኑት። የዓለም ዋንጫ ደግሞ መልሶ ይመጣልና እነ ሜሲ ራሳቸው መጫወቻ ቦታ ያስፈልጋቸዋል እየተባለ እንደሆነ ይታወቃል። አርጀንቲና ብሔራዊ ቡድን እንግዲህ ከፊትነሳቸው ጋር እንዲመጡ ሲባል ያው የዚህ ተጫዋች ዝውውር ወደ ኢንተር ማያሚ 100% የሚታሰብ አይደለምም ተብሏል። የኔይማር ጁኒየር ከሮናልዶ እና ከሜሲ ጋር በተያያዘ የሪዮ ፈርዲናንድን ሀሳብ እናስቀድም። ሪዮ ፈርዲናንድ የቀድሞ የቡድን አጋሩን ሮናልዶን በተመለከተ ላሚን ያማል፣ ቪኒሺየስ ጁኒየር፣ ሃላንድ አሊያም ኪሊያን ምባፔ ያሉ ተጫዋቾች ሮናልዶ ያደረገውን ነገር ማድረግ አይችሉም ብሏል። እነኚህ ተጫዋቾች በፍጹም እሱ ያደረገውን ነገር ማድረግ አይችሉም። የእግር ኳስ ዘመናቸውን መጨረሻ መጠበቅ ቢኖርብንም ግን የሮናልዶ ሪከርድ በእነኚህ ተጫዋቾች የሚደፈር ወይም እሱ ያደረጋቸው የሚደረጉ አይደሉም ብሏል። ዌሽኒ ሽናይደር ደግሞ ከዚህ በተቃራኒው ሀሳብ አለው። ዌሽኒ ሽናይደር ሜሲና ክርስቲያኖ ሮናልዶ እግር ኳስን እስካላቆሙ ድረስ ስለ መባፔ፣ ቪኒሺየስ ጁኒየር፣ ላሚን ያማል፣ ሃላንድ አናወራም። ስለዚህ የግድ እነኚህ ሁለት ተጫዋቾች ጫማ መስቀል አለባቸው። ከዛ በኋላ ነው ዓለም ስለ መባፔ፣ ቪኒሺየስ ጁኒየር፣ ላሚን ያማል፣ ሃላንድ ማውራት የሚጀምረው። እስከዛ ግን ሁለቱ እስከተጫወቱ ድረስ በየትኛውም ሊግ እስካሉ ድረስ እነኚህ ተጫዋቾች ሊጎሉ አይችሉም ሲል ተደምጧል። ሽናይደርሊን ሀሳባችሁን በዚህ ጉዳይ ላይ እናንተ ማጋሩን። በፕሪሚየር ሊግ የመረጃ ሰዓታችን ብዙ ያልተነገረለት ግን በጣም አስደናቂውን ተጫዋች በማንሳት እንጀምር። ሚካኤል ካዮዴ ይባላል። የብሬንትፎርድ ተጫዋች ነው። በጣም አስደናቂው ተጫዋች ዘንድሮ በፕሪሚየር ሊግ በተሳኩ ድሪብሎች የሚስተካከለው የለም። 24 የተሳኩ ድሪብሎችን ፈጽሟል። አንቶኒዮ ሲሜኔ እና ፔድሮ ኔቶ 21 አላቸው። ቡካዮ ሳካ 19፣ ሞርጋን ሮጀርስ እና ኮዲ ጋክፖ 16፣ ኤስታቪዮ እና ጃክ ግሪሊሽ 14 አላቸው። ኤብሬቼዚ 13፣ ሳላ 11 የተሳኩ ድሪብሎችን አድርገዋል ወይም ተጫዋቾችን ሸውደው አልፈዋል። የሚካኤል ካዮዴ ግን ብዙ አልተነገረም። ያው በብሬንትፎርድ እንደመጫወቱ መጠን ግን በጣም አስደናቂ የውድድር ዓመትን እያሳለፈ ነው። በግሉ ኳስ ከሱ ጋር ካለች
በጣም ምቾት የሚሰማው አይነት ተጫዋች ሆኖ በፕሪሚየር ሊጉ እየተመለከትነው እንገኛለን። የሳሙኤል ቹኩዌዜ ብቃት እያነጋገረ ይገኛል። በተለይም በሲቲ እና ፉላም ጨዋታ ላይ 45 ደቂቃ ብቻ ተጫውቶ የፈጠረው ተጽዕኖ በጣም አስደናቂ ነበር። ጋርዲዮላ አወድሰውታል ተጫዋቹን በጣም እንዳስደነቃቸው ለራሱን የነገሩት። በነገራችን ላይ ለሳሙኤል ቹኩዌዜ ናይጄሪያዊ ተጫዋች ወደ አፍሪካ ዋንጫ ያቀናል፣ ግን ይሄ ተጫዋች በ45 ደቂቃ ለፉላ ምን አረገ ካልን 2 ጎል ሲቲ ሊያስቆጠረላቸው 38 ኳስ ነካ፣ 82 በመቶ አኪሬሲን የጠበቀ የኳስ የማቀበል ስኬት፣ 7 ኳሶችን በሲቲ የሜዳ ክፍል ላይ ያቀብሏል። 8 የመከላከል እንቅስቃሴ ውስጥ 100% ድሪብሉ ስኬታማ፣ 75 በመቶ ረጅም ኳሱ የተሳካ፣ በጨዋታ 8.5 ሬቲንግ የተሰጠው። ሁለቱም ሲቲ ላይ ያስቆጠራቸው ጎሎች ደግሞ በጣም አስደናቂና ውብ ለግብ ጠባቂ ለመያዝ በጣም አስቸጋሪ የሆኑት ይሄ ቴክኒካል ግቦች የነበሩበት፣ በዛ ላይ ደግሞ በጣም ፈጣን ኳሶችን ነበር ያስቆጠረው። ጋርዲዮላም ከጨዋታው በኋላ እሳቸው እንዲሁም ተጫዋች ቆሞ ማውራት ይወዳለው፣ በቹኩዌዜ ግን በጣም ነበር የተደነቁበት። ይህ ጨዋታ የታሪክ ማህደርን ገልጠን እንድናይ በጣም ያስገደደን ነበር። ምክንያቱም 9 ጎል አየንበት። በእንግሊዝ ፕሪሚየር ሊግ ታሪክ አንድ ጨዋታ 9 ግብ ሲቆጠርበት ለ26ኛ ጊዜ ነው። በእርግጥ 9-0 የተጠናቀቁ ጨዋታዎች አሉ። በ2025/26 የውድድር ዓመት የመጀመሪያው ጨዋታ ነው በርካታ ግብ የተቆጠረበት፣ 9 ግብ አየንበት በዚህኛው ጨዋታ ላይ። ግን በፕሪሚየር ሊግ ታሪክ በርካታ ግብ የተቆጠረበት በተለይም በሁለት ክለቦች መካከል በርካታ ግብ ያየነባቸው ሌሎችም ጨዋታዎች አሉ። ለአብነት ያክል ፖርትስማውዝ ከሬዲንግ ፖርትስማውዝ 7-4 አሸንፏል። 11 ግብ አይተናል እዚህ ጨዋታ ላይ። ስፐርስ ሬዲንግን በተመሳይ 6-4 አሸንፏል። 10 ግብ አይተናል። ስፐርስ ዊጋንን ከዚህ ቀደም 9-1 አሸንፏል። 10 ግብ እንደማለት ነው። ማንቸስተር ዩናይትድ አርሰናልን 8-2 ያሸነፈበት ጨዋታ በብዙዎች ዘንድ ከማይረሳው ነው። 10 ግብ አይተንበታል። ይህንን አርሰናል ከኒካስል ዩናይትድ 7-3 አርሰናል አሸንፏል። 10 ግብ እንደማለት ነው። ዌስት ብሮሚች ከማንቸስተር ዩናይትድ የሰር አሌክሳንደር ቻክማስ ፈርጉሰን የመጨረሻ ጨዋታ ይመስለኛል ካልተሳሳትኩኝ 5-5 ያለቀ ጨዋታ፣ ዩናይትድ የፕሪሚየር ሊጉን ዋንጫ ኦልሬዲ አረጋግጦ የነበረ ጨዋታ ነው። ይህም 10 ግብ አይተንበታል። ያው በርካታ ግብ ያየንበት ግን የፓርትማውዝ ከሬዲንግ ነው። 11 ግብ ያየንበት 7-4 ያለቀው። የፉልሃም እና የሲቲ 9 ግብ የተቆጠረበት 26ኛው ጨዋታ ሆኖ እንደዚሁ ተመዝግቧል። በጨዋታው ላይ ያው ፉልሃም 4 ግብ አስቆጥሮ ተሸንፏል። ለመሆኑ ፕሪሚየር ሊጉ በአዲስ መልክ እስከተዋቀረ በኋላ እንደዚህ አይነት ሽንፈት ያስተናገደ ቡድን አለ ወይ ብለን ማህደሮችን ገልጠን አይተን ነበረ። 1994 ኖርዊች 4 ግብ አስቆጥሮ ግን በሳውዛምተን 5-4 ተሸነፈ። 2004 ቶትናም 4 ግብ አስቆጥሮ ግን በአርሰናል 5-4 ተሸነፈ። 2016 ኖርዊች 4 ግብ አስቆጥሮ ግን በሊቨርፑል 5-4 ተሸነፈ። 2025 የመጨረሻው ወር ዲሴምበር ላይ ፉልሃም 4 ግብ አስቆጥሮ በሲቲ 5-4 ተሸነፈ። ስለዚህ ፉልሃም አራተኛው ክለብ ነው ማለት ነው በፕሪሚየር ሊግ ታሪክ 4 ግቦችን አስቆጥሮ የተሸነፈ። ኖርዊች 2 ገጥሞታል። ይህ ዕጣ ፈንታ 1994-2016 ቶትናም 1 ገጥሞታል። ፉልሃም ደግሞ አራተኛው የፕሪሚየር ሊግ ክለብ ሆኗል። ማህደራችንን ገለጥ ስናደርግ ከታሪክ ማህደር ውስጥ ያገኘነውን ለእናንተ አካፈልናችሁ። ፔፕ ጋርዲዮላ ነግሬያችኋለሁ ብለዋል። ፊል ፎደን አሁን ወደ ቀደመ ብቃቱ ተመልሷል ብለዋል። በእርግጥ የቀደመ ብቃቱ ለእንግሊዝ ብሔራዊ ቡድንም አላስጠራ ብሎት ነበረ። በእርግጥ አሁን ከቅርብ ጊዜ ወዲህ እየተጠራ ነው። እሳቸው እመኑኝ ፎደን ተመልሷል ብለዋል። ምናልባት የፎደንን ስታተስ ማየት ፈልገን እኛም ተመልክተኗል። በእግር ኳስ ሕይወቱ አጠቃላይ 345 ጨዋታን አድርጓል። 112ኛ ግቡን ነው በዚህ ሳምንት ያስቆጠረው። 2 ጎሎችን ማስቆጠሩን ተከትሎ 71 አሲስት ደረሰ። 183 የግብ አስተዋጽኦ አለ። በዚህ ላይ ደግሞ 17 ዋንጫዎችን አንስቷል። ትልልቅ የሚባሉት ከዚህ ውስጥ የፕሪሚየር ሊግ፣ የአውሮፓ ሻምፒዮንስ ሊግ፣ የክለቦች የፊፋ የክለቦች ዋንጫን ጨምሮ በርካታ ዋንጫዎችን አንስቷል። ፊል ፎደን በጣም አስደናቂ የሚባል ጊዜን ያሳልፏል። ፔፕ ጋርዲዮላም ወደ ብቃቱ ተመልሷል ብለዋል። ሃላንድ በእግር ኳስ ህይወቱ ዘንድሮም ሌላ በጣም አስደናቂ ዓመት እያሳለፈ ይገኛል። ምናልባት በዚህ ሲዝን ለሀገሩም ለሲቲም ሲጫወት ለኖርዌይ በእርግጥ ኖርዌይን ለዓለም ዋንጫ በቃት ሲጫወት እንዳጠቃላይ 24 ጨዋታን አድርጓል። 33 ግብ፣ 5 አሲስት፣ 1 ፍጹም ቅጣት ምትን ያስቆጠረው ውድ ቤተሰቦቻችን እንዳጠቃላይ ከ33ቱ 32ቱ በጨዋታ ያውም በእንቅስቃሴ የተቆጠሩ ናቸው። ከቆመ ኳስም አይደለም። 38 የግብ አስተዋጽኦ አለው ሃላንድ በዚህ ዓመት። ሌላ በጣም አስደናቂ ነው። ተጠይቆ ነበረ ስለ 100 ግቦች ላይ መድረስ፣ ያው ሪካርዱን ሰብሮታል። በ111 ጨዋታ 100 ግብ የደረሰ የመጀመሪያው ተጫዋች ነው በፕሪሚየር ሊግ ታሪክ።
ተጠይቆ ነበረ። ለሲቲ አጥቂ ስትሆን ግብ የማስቆጠር ግዴታ ነው ያለብህ፣ ግብ ካላስቆጠርኩኝ ከጋርዲዮላ እጣላለሁ ብሎ ቀለድ አድርጎት አልፏል። ስለዚህ ግብ ማስቆጠር ስራዬ ነው ሲል ተደምጧል። ጃሊጂ ዳናሮማም ከሃላንድ ጋር በተያዘ ሃላንድ ወደዚህ ሊግ ስመጣ ነግሮኝ ነበረ፣ በጣም ወደ አደገኛው ሊግ ነው የመጣው ብሎ ነግሮኝ ነበር። የፉልሃሙ ጨዋታ ለዚህ ማሳያ ነው ብሏል። ምናልባት ልክ ጨዋታው ሲጠናቀቅ የሲቲ ተጫዋቾች በረጅሙ ነበር ሲተነፍሱ የነበረው፣ አላመኑም ነበረ። የፉልሃም አካሄድ በጣም አስፈሪ ነበር። ጋርዲዮላ ያለችኝንም ጸጉር የጨረሰ ብለውት እንደነበረ ይታወቃል። ጨዋታውን የሰማዮቹ ዋና አሰልጣኝ ኤንዞ ማሬስካ ቡድናቸው በዚህ አቋሙ ከቀጠለ ለሊግ ዋንጫ እንደሚፎካከር ገልጸው የዋንጫ ፉክክር ውስጥ እኛም አለንበት ብለዋል። በታህሳስና ጥር ወራት አቋም የሚያሳዩ ቡድኖች ሊጉን ለማሸነፍ የሚቀረቡ ቡድኖች ሲሉ ኤንዞ ማሬስካ ጠቅሷል። ስለዚህ ወጥ ብቃት በዚህ ወር ማሳየት አለብን ብለዋል። እኛ አሁን ላይ በቀጣይ ወራት ይህንን ለማድረግ በትኩረት እየሰራ ነው ያሉት አሰልጣኙ፣ ያንን ካደረግን ግባችንን እናሳካለን ብለዋል። አክለውም በቀጣይ ወራት አሁን ያለንበትን ቦታ የምናገኝ ከሆነ የሊጉ ዋንጫ ተፎካካሪ እንሆናለን፣ ካልሆነም አንሆንም ብለዋል። እርግጠኛ ናቸው ሲባሉ በጋዜጠኛው በእርግጥ እሳቸው ምን ይላሉ? ባለፈው ሲዝን አይቼዋለሁ። ታህሳስ ወር በጣም አስቸጋሪ ነው። በታህሳስ 8 እና በጥር 8 ጨዋታ አሉን። እነዚህ ሁሉን ካለፍን የዋንጫ ተፎካካሪ የማንሆንበት ምክንያት የለም ብለዋል። የሊድሱ አሰልጣኝ ፋሩክ አርሰናልን በ10 ተጫዋች ገጥሞ ሊያሸንፍ የተቃረበ ቡድን ነው ቼልሲ። በሀገር ውስጥና በአውሮፓ ካሉ ምርጥ ቡድኖችም አንዱ ነው። ኮል ፓልመርን መመለሱ ደግሞ ሰምቻለሁ። ስለዚህ ሌላ አቅም ይጨምራል። ለሊጉ ዋንጫ ሲቲ ጥሩ እድል አለው ብለዋል። ቼልሲ ጥሩ እድል አለው ብለዋል ዳንኤል ፋሩክ። እንደዚህ አይነት እንግዲህ ጨዋታ ምናልባት እንደ አርሰናሉ አይነት ጨዋታ አይነት ላይሆን ይችላል። ምናልባት በቼልሲ በኩል አቅልሎ ሊገቡት የማይገባ ጨዋታ፣ ምናልባት በአርሰናል ምልክ ሊዘጋጁበት የሚገባ ጨዋታ ይመስላል። ሊድስ ሲቲን የፈተነበት መንገድ በጣም ከባድ ነው። ዳንኤል ፋሩክ ግን በ10 ተጫዋች አርሰናልን የፈተነ ቡድን ስለሆነ እንዘጋጃለን ብለዋል። ምናልባት የተወሰነ መረጃ በጨዋታው ላይ ለመጨመር ያክል የሊድስ ዩናይትድ ጥሩ አይደሉም ሳምንታቶች። ውድ ቤተሰቦቻችን ለአብነት ያክል ባለፉት 5 ሊድስ ካደረጋቸው ጨዋታዎች ውስጥ በሲቲ 3-2፣ በቪላ 2-1 ተሸነፈ፣ በኖቲንግሃም 3-1 ተሸነፈ፣ በብራይተን 3-0 ተሸንፏል። አንዴ ብቻ ነው ያሸነፈው። ይህም እንግዲህ ድል ካደረገ ወደ 5 ሳምንት ጨዋታ እንደማለት ነው። ከ5 ሳምንት ጨዋታ በፊት ነው ድል ያደረገው እንደማለት ነው። ሊድስ በጣም ደካማ ነው። ምናልባት ቼልሲ ይህን ጨዋታ በቀላሉ እንኳን ያሸንፋል ተብሎ ባይጠበቅ ቼልሲ በወጥ ብቃት ላይ ነው የሚገኘው። ከአርሰናል ጋር በጎዶሎ ተጫዋች 1-1 ወጥቷል። ከዛ በፊት የነበሩ 3 ጨዋታዎች ላይ መረቡን አላስደፈረም። ከአርሰናል ጨዋታ በፊት የነበሩት ላይ ሌላ በጣም አስደናቂ የሚባለው ነገር ባርሴሎናን 3-0፣ በርንሌይን 3-0፣ ወልቭስን 3-0 አሸንፎ የመጣ ቡድን ነውና ቅድመ ግምቶች ሁሉ ወደ ቼልሲ ያደሉ ናቸው። ለማንኛውም የእናንተን ቅድመ ግምት በሀሳብ መስጫ ሳጥናችን ላይ ልትልኩልን ትችላላችሁ። ሳላህን እናንሳ። ሳላህ እንደ አምነው አይደለም የሚለውን በተመለከተ ኦፕታ ማረጋገጫ ቁጥራዊ መረጃዎችን ይዞ ብቅ ብሏል። ከአምናው የጨዋታ ደቂቃ ኦልሞስት በ40 ደቂቃ አካባቢ ነው የሚያንሰው እንጂ ከአምናው ተመሳይ ደቂቃዎችን ተጫውቷል። በነገራችን ላይ ሳላ አምና በዚህ ሰዓት ላይ ወደ 1470 ዘንድሮ ወደ 1430 ደቂቃዎች አካባቢ ተጫውቷል ሳላ እና ኦልሞስት በደቂቃ ተቀራራቢ ነው። አምና 12 ጎል ነበረው በዚህ ሰዓት፣ ዘንድሮ 5። አምና 9 ከፍጹም ቅጣት ምት ውጭ የሆኑ ጎሎችን ሲያስቆጥር ዘንድሮ 4። አምና 10 አሲስት ነበረው በዚህ ሰዓት፣ ዘንድሮ 3። አምና 55 ሙከራ አድርጓል፣ ዘንድሮ 43። አምና 21.8% ያገኛቸውን ሙከራዎች ወደ ግብነት ይቀይራል፣ ዘንድሮ ወርዷል ያ በግማሽ ወደ 11.6። አምና ግብ የማስቆጠር ንጻሬው ወደ 9.53 ነበረ። ከነኛ ውስጥ እንግዲህ ያስቆጠሩ 12ቱን ነው። ዘንድሮ ከ5.61 5 አስቆጥሯል። መጥፎ አይደለም ይሄኛው ቁጥሩ ካገኛቸው እድሎች ያጠቃቀም ሁኔታው፣ ግን ከአምናው በብዙ ነገር የቀነሰውን ሳላ እየተመለከተ እንገኛለን። መረጃውን ከኦፕታ ላይ ነው ያገኘነው። ምናልባት ለሳላ በዚህን ያክል ደረጃ መውረድ ግን ተጠያቂው ማን ነው የሚለው ነው ትልቁ ጥያቄ። ሰንደርላንድን ይገጥማል ሊቨርፑል። ባለፉት 13 የሊግ ጨዋታ 4 ክሊንሺት ያለው ቡድን ነው። በነገራችን ላይ ሰንደርላንድ ከ15 በላይ ጎሎችን አስቆጥሯል። 10 አካባቢ ጎሎችን አስተናግዷል። ሌላው ቼልሲን፣ ብሬንትፎርድን፣ ፓላስን፣ በርንማውዝን፣ ኤቨርተንን፣ አርሰናልን ከመሳሰሉ ክለቦች ጋር ተጫውቶ በሁሉም ላይ ነጥብ ይዞ ወጥቷል። ወይ 3 ነጥብ ወይ 1 ነጥብ ይዞ ወጥቷል። አልተሸነፈም። ሌላ የሰንደርላንድ ጥንካሬ ነው። በተጨማሪም
የሰንደርላንድ ከሜዳቸው ውጪም ሲጫወቱ በሜዳቸውም ላይ ሲጫወቱ በጣም ጠንካራ ጎን ያላቸውና ምናልባት እንደ ቼልሲ ያለን ቡድን ዘንድሮ የፈተኑበት መንገድ አንዱ ማሳያ ነው። ለሊቨርፑል በጣም ጥንቃቄ የሚፈልግ አይነት ጨዋታ ይመስላል። እንግዲህ ከሜዳቸው ውጭ ባደረጓቸው 6 ጨዋታ በ3ቱ ላይ ነጥብ ይዘው ሲመለሱ ቼልሲን አሸንፏል። በዘንድሮ ዓመት እንግዲህ በሜዳቸው ከሚቸገሩ ክለቦች መካከል አንዱ ሲሆን ሊቨርፑል ከ6 የሊግ የሜዳ ላይ ግንኙነት ከሁለት ጎል በላይ አስተናግዶበታል ሊቨርፑል እና በጣም ከባድ ነው ይሄ። በአውሮፓ ሻምፒዮንስ ሊግን በእርግጥ የገጠመው ነገር ነው። ዛሬስ የሚለው በትልቁ ይጠበቃል። ምናልባት ስለ ሁለቱ ቡድኖች የተወሰኑ መረጃዎችን ለማከል በሊቨርፑል በኩል በሁለት ጨዋታ ላይ ድል አለው ካለፉት 5 ጨዋታ። ከዛ ውጭ ግን ሊቨርፑል በፒኤስቪ አይንድሆቨን 4-1፣ በኖቲንጋም 3-0፣ በሲቲ 3-0 የተሸነፉ ተከታታይ ሳምንት ጨዋታ ነበረ። በእርግጥ ባለፈው ሳምንት ዌስትሃምን 2-0 አሸንፎ ወደ ድል መጥቷል። በሰንደርላንድም በኩል ካየን ምናልባት ያለፉት 5 ሳምንታት ውስጥ አንድ ሽንፈት ብቻ ቢገጥማቸውም ግን ያቻ መጠናቸውም 2 ነው። ከሊቨርፑል የተሻለ ነጥብ ሰብስበዋል። ባለፉት 5 ጨዋታ 2 ድል አላቸው። በርንማውዝን 3-2፣ ቼልሲን 2-1 ያሸነፉበት ጨዋታ ይጠቀሳል። እንዳልኳችሁ ከአርሰናል ጋር እንኳን አልተሸነፉም። ነጥብ ነው የተጋሩት። 2-2 በሆናቸው ውጤት ነው የጠናቀቁት። ቀላል ጨዋታ አይሆንም ለሊቨርፑል። ምናልባት ሌላ የሚፈተንበት አጋጣሚ ሊሆን ይችላል አንፊልድ ሮድ ስቴዲየም ላይ። ምልከታችሁን በሀሳብ መስጫ ሳጥናችን ላይ ላኩልን። የማንቸስተር ዩናይትዱ ታዳጊ ተጫዋች በበርካቶች ዘንድ እየተፈለገ ነው። ዩናይትድ ይህን ተጫዋች በቀላሉ አሳልፎ ይሸጣል ተብሎም በፍጹም አይጠበቅም። የማንቸስተር ዩናይትዱ ታዳጊ ተጫዋች ጄጄ ጋብርኤል ባርሴሎና ሰዎች ተፈልጓል እየተባለ ይገኛል። የባርሴሎና መልማዮችም ካዩቸው ታዳጊዎች ውስጥ አንዱ ሆኗል። ሆኖም ማንቸስተር ዩናይትድ ከፍተኛ አመራሮች እነ ጄሰን ዊልኮክስ፣ ኦማር ቤራዳ፣ አሰልጣኝ ሩበን አሞሪምን ጨምሮ ይሄ ኮከብ ከቡድኑ እንዲለቅ አይፈልጉም ተብሏል። የተጫዋቹ ፍላጎት እንግዲህ በዋና ቡድን የመጫወት ነው ተብሎ ይታሰባል። ሩበን አሞሪም ደግሞ ለታዳጊዎች እድል ሰጣለሁ ብለው ታዳጊ ተጫዋቾችን ከአካዳሚ አምጥተው ልምምድ እያሰሩ ነው። በትላንትናው ዕለት እንኳን ሊሴ ከዋናው ቡድን ጋር ልምምድ አድርጓል። ምናልባት ከዌስትሃም ጋር ነገ ጨዋታ ሊያደርግ ይችላል ተብሎ እንደዚሁ ይጠበቃል። ማንቸስተር ዩናይትድ የዲዮሜንዲን ሁኔታም በቅርበት እየተከታተለ ነው። ወደ ዩናይትድ ይመጣሉ ከተባሉት ውስጥ ደግሞ የስፖርቲንግ ሊዝበን ወሳኝ የመሃል ተከላካይ ኦስማን ዲዮሜንዲ ኮንትራት እስከ 2030 ድረስ ለማራዘም ፍላጎት አላቸው። ተጫዋቹ ኮንትራት እንዲፈረምላቸውም እየሰሩ ነው ተብሏል ስፖርቲንግ ሊዝበን። ነገር ግን ተጫዋቹ እስካሁን ድረስ አዲስ ኮንትራት መፈረም ፍላጎት አላሳየም። የተጫዋቹ ውል 2026 ላይ ያበቃል። 3 የፕሪሚየር ሊግ ክለቦች አሉ። ፓላስ፣ ኒካስል ዩናይትድ እና ራሱ ማንቸስተር ዩናይትድ አለ። ኦስማን ዲዮሜንዲ በሩበን አሞሪም አማካኝነት ወደ ትልቅ ተጫዋችነት ካደጉት ውስጥ ይጠቀሳል። በ3 የተከላካይ ክፍል ለሚጫወተው ሩበን አሞሪም ተስማሚው የመሃል ተከላካይ ነበረ በወቅቱ። እንግዲህ በተጨማሪም ገና ወጣት ነው፣ 21 ዓመቱ ነው። እንግዲህ የፖርቱጋሉ ሚዲያ ቦል ይዞት በወጣው መረጃ መሰረት የዩናይትድ ሰዎች ይህንንም ተጫዋች እየተከታተሉት ነው ሲል መረጃን ይዞ ወጥቷል። ምናልባት የባሌባን ጉዳይ በተመለከተ ብዙ ጥያቄ እየመጣ ነው። የላውረን ዊትልን ዘገባ የሮብ ዳውሰንንም የዛሬ መረጃዎች እየተመለከትኳቸው ነበረ። ብራይተን የሚፈልገው የዝውውር ሂሳብ ልክ እንደ ካይሴዶ ለቼልሲ እንደሸጡት ካይሴዶ አይነት ገንዘብ ይፈልጋሉ። ዩናይትዶች ደግሞ እንደ ካይሴዶ ሳይሆን እንደ ዦ ፔድሮ አይነት ገንዘብ ነው ሊያቀርቡ የሚችሉት እየተባለ ነው። የካይሴዶ ከ100 ሚሊዮን ፓውንድ በላይ፣ የዦ ፔድሮ ደግሞ እስከ 70 ሚሊዮን ፓውንድ አጠቃላይ ክፍያው ተጠቃሎ የሚያልቀው እዛ አካባቢ ነው። ከዚህ ጋር በተያዘ ታዲያ ልዩነት አለ በዩናይትድ እና በብራይተን የገንዘብ ሁኔታ በራሱ። ያ ልዩነት ባይኖር እንደውም እንደ ሮብ ዳውሰን ኤስፒኤኑ ዘጋቢ ከሆነ ያለፈው ክረምት ላይ የሚፈርም አይነት ተጫዋች ነበረ የሚሆነው። ግን የገንዘብ ልዩነቱ ሰፊ ነው። በማንቸስተር ዩናይትድ በኩል በእርግጥ ሌሎችም አማራጮች አሉ፣ ግን ትልቁ ልዩነት አሁንም ቢሆን የገንዘብ ጉዳይ ነው ተብሏል። በዚህ ዘንድ በፕሪሚየር ሊጉ አማድ ዲያሎ ከክፍት ጨዋታ በአማካይ 90 ደቂቃ ውስጥ ማለት ነው 1.73 የግብ ዕድልን ይፈጥራል። ይሄ ከ1000 እና ከዛ በላይ ደቂቃዎችን ሜዳ ላይ ካሳለፉ የፕሪሚየር ሊግ ተጫዋቾች ውስጥ ይሄ በጣም ለየት ያደርገዋል። ምናልባት 1000 እና ከዛ በላይ ደቂቃ ከተጫወቱት ውስጥ በ90 ደቂቃ ከሱ በላይ የግብ ዕድሎችን የፈጠሩ ጃክ ግሪሊሽ እና ኮዲ ጋክፖ ነው። በአፍሪካ ዋንጫ ዩናይትድ ይሄንን ያጠዋል። ግን አማድ ዲያሎ አንድ ነገር ሲናገር ነበረና ምናልባት ለዩናይትድ ደጋፊዎች ይህን ሀሳብ በጥያቄ መልክ መንሳት ስለፈለግኩኝ ነው። አሁን ላይ ይላል አማድ ዲያሎ በሳምንት እያደረገን ያለ ነው 1 ጨዋታ ብቻ ነው። ስለዚህ በእያንዳንዱ ጨዋታ የተሻለ ማድረግ አለብን። በመልበሻ ክፍል ውስጥም ያለው ድባብ አዎንታዊ ነው። ካለፈው ውድድር ዘመን አንጻር በጣም የተሻለ ማድረግ እንፈልጋለን እና የተሻለ እንደምናደርግም እኔ በበኩሌ ቃል እገባለሁ።
ካለ በኋላ ግን አንድ ሀሳብ አለው። በሳምንት አንድ ጨዋታ ማድረጋቸው ጠቅሞናል እያለ ነው። ይህ ጠቃሚ ነው ብላችሁ ታስባላችሁ? በሳምንት አንድ ጨዋታ ማድረግ ምልከታችሁን ዩናይትድያን በሀሳብ መስጫ ሳጥናችን ላይ ላኩልን። በማንቸስተር ዩናይትድ ቡድን ውስጥ እንግዲህ ያሉ ከፍታም ዝቅታዎችም አሉ እያለ ነው ሜሰን ማውንት። ግን አሁን ቢያንስ በጥሩ ሁኔታ ላይ ነው የምንገኘው፣ ጥሩ ተነሳሽነትም አለ ብሏል። ዋናው ድል ነው። ከሽንፈት በኋላ የተገኘ ድል እንደመሆኑ መጠን በሳምንቱ መጨረሻ ያለኛ ጥሩ ተነሳሽነትን ይፈጥራል። ለዌስትሃም ጨዋታ ዝግጁ ነን ሲል ተደምጧል። በማንቸስተር ዩናይትድ በኩል እንግዲህ እንደ ሜሰን ማውንት ያለ ተጫዋች አሁን ኩንሃም ስለመጣ ሌላ ጥሩ አማራጭ ይሆናል። ቤንያሚን ሼሽኮ እንኳን ይቆያል። ሌላው ሉክሾ ነው። በሉክሾም በኩል ማንቸስተር ዩናይትድ በእንግሊዝ የመስመር ተከላካይ ሉክሾ ወቅታዊ ብቃት ደስተኛ ቢሆንም ከኮንትራቱ ጋር በተያያዘ ግን አዲስ ነገር የለም፣ ላያራዝም ይችላል ተብሏል። ተጫዋቹ የረጅም ጊዜ ከሜዳ ርቆ ከቆየው በኋላም ከጉዳቱ ሲመለስ ለዩናይትድ ወሳኝ ነው። በአሰልጣኝ ሩበን አሞሪም ቀዳሚ ተመራጭ የሆነው ተጫዋቹ በቀጣይም ቁጥር አንድ ተመራጭነቱ ይቀጥላል ተብሎ ይታሰባል። ፖርቱጋል አሰልጣኝን ጨምሮ የክለቡ አመራሮችም በተጫዋቹ ደስተኛ ናቸው። የ30 ዓመቱ ሉክሾ 300ኛ ጨዋታ ላይ በዚህ ሳምንት እንደደረሰም የሚታወቅ ነው። የዩናይትድን አንዳንድ ስታተሶች እንመልከታቸው። በዚህ ሲዝን በፕሪሚየር ሊጉ ተጋጣሚ ቡድን ኳስ መስርቶ እንዳይወጣ በማድረግ ኒካስልን የሚስተካከል የለም። ኒካስል በፕረስ በማድረግ የፕሪሚየር ሊጉ ቀዳሚ ቡድን ነው ዘንድሮ። ሁለተኛው ቡድን አርሰናል ነው። ሶስተኛው ማንቸስተር ዩናይትድ ሆኗል። ሌላ ዩናይትድ ከአምናው በጣም ተሻሽሎ ከመጣባቸው ነገሮች አንደኛው ተቃራኒ ቡድን በተለይም ኳስን ቢውልድ አፕ ላይ ማስጨነቅ መቀማት ነው። ምናልባት ለዚህ ግን ቤንያሚን ሼሽኮ በገባባቸው ጨዋታዎች ላይ በደንብ ይታያል። ሌላው በ9 ቁጥር ሲጫወት አማካዮችን ነው በስፋት የሚጠቀሙ የክንፍ አጥቂዎችን የመሯሯጥ ችግር የለባቸውም። ስለዚህ ፕረስ የማድረግ አቅሙ የዩናይትድ ዘንድሮ ጨምሯል። በማንቸስተር ዩናይትድ በኩል ዘንድሮ በጣም ከተሻሻለባቸውም ነገሮች አንደኛው ተቃራኒ ቡድን ኳስን መስርቶ እንዳይወጣ በማድረግ ሂደት ላይ ነው። ማንቸስተር ዩናይትድ ከዌስትሃም ዩናይትድ ኦልድ ትራፎርድ ላይ ሐሙስ ምሽት 5 ሰዓት የሚደረግ ጨዋታ ነው። በተከታታይ መረጃችን እንዳስሰዋለን። የማንቸስተር ዩናይትዱ የፊት መስመር ተጫዋች ቾዶቢን በተመለከተም አሁን እየወጡ ባሉ መረጃዎች ቾዶቢ ጉዳት ሳያጋጥም እንዳልቀረ መረጃዎች በስፋት እየወጡ ይገኛሉ። የማንቸስተር ዩናይትድ እንግዲህ የአካዳሚ ተጫዋች ሆነና በዋናው ቡድን እድል ማግኘት የቻለ በቀጣይ የሚጠበቀው ተስፈኛው ተጫዋች ቾዶቢ ጉዳት ያጋጠመው በታዳጊዎች ጨዋታ ላይ ነው። ከ18 ዓመት በታች ቡድን በትላንትናው ዕለት በአንደርሌክት አቻ 4-1 በተሸነፈበት መርሃ ግብር ላይ ይህ ተጫዋች ጉዳት አስተናግዷል። ሆኖም ተጫዋች ያጋጠመው ጉዳት የከፋ እንዳልሆነ ሲገለጽ በቅርቡ ወደ ሜዳ ይመለሳል የሚሉ መረጃዎች በስፋት እየወጡ ይገኛሉ። በማንቸስተር ዩናይትድ በኩል ምናልባት የአጥቂ ስፍራውን ከቤንያሚን ሼሽኮ ቀጥሎ ይረከባል ተብሎ የሚጠበቅ ተጫዋች ነበረ። ከዛ በመቀጠል ደግሞ ውድ ቤተሰቦቻችን ሌላ ወጣት ተጫዋች እናንሳ። ዳን ጉር በውሰት ተሰጥቶ እንዳለ ይታወቃል። ለሮተርዳም እየተጫወተ ነው። ትላንትም ግብ አስቆጥሯል። የዩናይትድ ተጫዋቾች በውሰትም የተሰጡት ክለቡን የለቀቁትም በጣም አስደናቂ ናቸው። ትላንት ዳን ጉርም ግብ ማስቆጠር ችሏል። እንግሊዛዊው አማካኝ ዴክላን ራይስ የአርሰናል መለያ መልበስ የተለየ ስሜት እንዳለው ሐሳቡን ሰጥቷል። ወደ ጨዋታዎች ሲሄድ ትልቅ በራስ መተማመን ይሰማኛል ሲል ዴክላን ራይስ ተናግሯል። አክሎም ለራሴ ብቻ ሳይሆን በዙሪያዬ ድንቅ የቡድን አጋሮች እና ምርጡን አሰልጣኝ ስመለከት እድለኛ እንደሆንኩ ይሰማኛል። የአርሰናልን መለያ ለብሶ መጫወት መቻል ከሁሉም በላይ ምርጡ ነው ብሏል። በእርግጥ አንድ ጥያቄ የማያስነሳበት ነገር ሲቲን መቀላቀል ይችል ነበረ። ያውም ሲቲ ያኔ ዋንጫ እያነሳ የነበረበት ዓመታት ላይ ነው ጥያቄ ቀረበለትና ዋንጫ ለማንሳት ከሲቲ ጋር ጥብቅ ፉክክር እያደረገም በሲቲ እየተበለጠ ሁለተኛ የሚወጣውን አርሰናልን ሲመርጥ ዴክላን ራይስ ያለምንም ጥርጥር ለአርሰናል መጫወት ይፈልግ ነበረ። እናም የአርሰናልን መለያ መልበስ መታደልም ነው ብሏል። ይሄ በህይወቴ ውስጥም ምርጡ አጋጣሚ ብሎታል። ማይክል አርቴታም ዴክላን ራይስ የረጅም ጊዜ እቅዳችን ነው፣ ምንም አትጠራጠሩ ብሏል። ለረጅም ጊዜ እንደዚሁ ከዚሁ ብቃቱ ጋር የምታዩት በጣም አስደናቂ ተጫዋች ብሎታል። በዴክላን ራይስ በኩል የፒኤፍኤ የደጋፊዎች የዓመቱ ምርጥ ተጫዋች ተብሎ ከሰሞኑ እንደተመረጠም ይታወቃል። ከአርሰናል ጋር በተያያዘ ለዋንጫ ተፎካካሪነት ሌሎች እንደ ሊቨርፑልና እንደ ሲቲ ብቻ አይደሉም፣ ቼልሲም ተፎካካሪ ነው። ስለዚህ አርሰናል ከሆኑ ጨዋታዎችን እየተወጣ መሄድ አለበት የተፎካካሪዎቹ ቁጥር ስለጨመረ ብሏል። የቀድሞ ተጫዋች ቲዮ ዋልኮት ነው ይሄንን ያለው። ዋልኮት ያው ዘንድሮ ዋንጫው የአርሰናል ነው ሲል ሀሳቡን ከሰሞኑ ማጋርቶ ነበር። ይሄ ጥሩ እድል ነው ብሏል። ግን የቼልሲ አመጣጥ ለሱም ስጋት እንደፈጠረበት ጠቅሷል። የሲቲ የአሁኑ አመጣጥ ሁኔታ ያው
ውድ ቤተሰቦቻችን አርሰናል ዛሬ እስኪጫወትና ውጤቱ እስኪታወቅ ድረስ ያለው የነጥብ ልዩነት ወደ 2 እንደጠበበ ይታወቃልና ለዛም ይመስላል ቴዋልኮት የሲቲ ተፎካካሪነት አለ፣ ግን ቼልሲም እየመጣ ነውና አርሰናል ያሉትን ጨዋታዎች በሙሉ እየተወጣ መሄድ አለበት ብሏል። ምናልባት ኢማኑኤል ፔቲ ብሬንትፎርድ አንዳንድ ጊዜ ችግር ሊፈጥር ይችላል ብዬ ገምታለሁ፣ ግን አርሰናል ጨዋታውን 3-0 ይወጣዋል ሲል ቅድመ ግምቱን አጋርቷል። ከሌጀንዶች ደግሞ ምናልባት የአርሰናልና የብሬንትፎርድን ጨዋታ በተመለከተ የተወሰኑ መረጃዎችን ለአርሰናል ደጋፊዎች እናንሳ። በዚህ ጨዋታ ዙሪያ በአርሰናል በኩል ምናልባት በጣም አስደናቂ ነገር በዚህ ዓመት አንዴ የተሸነፈው እንደ አጠቃላይ ያደረገው የጨዋታ ብዛት 20 ነው። 19ኙ ላይ አርሰናል ነጥብ አግኝቷል። 16ቱ ላይ ድፍን 3 ነጥብ ነው ያገኘው። 3ቱ ላይ ብቻ ናቸው ወጡ። አንዴ ነው የተሸነፈው። ያቺ ሽንፈትም ዶሚኒክ ሴቦዝ ላይ ያስቆጠራት የቅጣት ምትግብ አርሰናልን 1-0 ሊቨርፑል ያሸነፈበት ነው። ከዛ በዘለለ የመጨረሻ 5 ጨዋታ ምናልባት አርሰናልን የሚያስወቅሰው ሞይሰስ ካይሴዶን የመሰለ የቼልሲ አማካይ ስፍራ ተጫዋች ያውም ቁልፍ ተጫዋች በቀይ ካርድ በወጣበት ወደ 60 ደቂቃ ያክል አርሰናል ቼልሲን ገጥሞ አቻን ያለቀውና ድል ለማድረጉ በጣም አስወቅሶት ነበረ። ከዛ ውጭ ግን ሙኒክን 3-1፣ ቶትናምን 4-1፣ ከሰንደርላንድ ጋር 2-2፣ ስላቪያ ፕራን 3-0 ያሸነፈበት ጨዋታ በአርሰናል በድል ይጠቀሳሉ ወይም ነጥብ ያገኘባቸው ናቸው። በብሬንትፎርድ በኩል ዘንድሮ የወጥነት ጥያቄ ሊነሳ ይችላል። ለአብነት ያክል በፓላስ 2-0 ተሸነፉ፣ ከዛ ኒውካስልን 3-1 አሸነፉ፣ ከዛ በብራይተን 2-1 ተሸነፉ፣ ከዛ ደግሞ በርሊን 3-1 አሸነፉ። ይሄ አንድ ድል አንድ ሽንፈት ያለው አይነት ጉዞ ላይ ነው የሚገኘው የብሬንትፎርድ ጉዞ። ምናልባት የቆመ ኳስ ዛሬ ልዩነት ያመጣል ማለታቸው ይታወቃል። ኬት አንድሪውስ ጨዋታው ምሽት 4:30 ይጀምራል። ቅድመ ግምታችሁን አድርሱን። ለምትደግፏቸው ክለቦች መልካም ዕድል እንዲገጥማቸው ተመኝተን የአሁኑን ጥንቅር እዚህ ጋር ማብቂያው ይሁን። በቀጣይ የመረጃ ሰዓታችን ተጨማሪ ጥንቅሮችን ግን ይዘን እንመጣለን። መልካም ጊዜ ይሆንላችሁ።